ይሄ እጄ ላይ የሚታየው ጠባሳ ራሴን ለማጥፋት የሞከርኩበት ነው። ይሄው እንግዲህ እንደሚታየው ማለት ነው ራሴን ለማጥፋት እንደዚህ ነው የምትመልሽ እንደዚህ ነው የምትመልሽ እንደዚህ ነው የምትመልሽ ለምን ነው ስሜት የምትወር እንዴ ወይ እንደዚህ ነው ወይ ታጋቢ እንደዚህ እንዴ ምን ነው ጭራሽ እንገናኝ እንገናኝ ቆይ አቤት ና ጭራሽ እንገናኝ አንተ ቆይ ተረጋጋ ምን ሆነ መሆኑን አለመሆኑን እኮ እዛ እናረጋግጣለን እንግዲህ ማለት ነው ገዳይ ነህ እኛ ምን አደረግናት ምንድነው ሳሎን ላይ እናርጋት ረዴት ወደዛ ጋር ምላጭ አንተም ተባባሪ ነው ሁለታችሁ ያረጋችሁት ይኸው ልጅን ገላችሁ አታረል እንዴ ተራሃን እኔ በጠራችሁስ ግደሏት ልጅን ግደሉ ነው እንዴ አልኩ እሺ ይሄንን ቪዲዮ የምሰራው ዛሬ ላይ ያለሁበትን ሁኔታ እያሳለፍኩት ያለውትን ነገር ምናልባት እንኳን ነገ ላይ ህይወት አንድ ነገር አደጋ ላይ ቢወድቅ ምን አይነት ነገሮችን እያሳለፍኩ እንዳለው እንድታውቁ ነው እንደ ማስረጃ ሆኖ እንዲቀመጥልኝ ነው ማለት ነው እና ከእንጀራ እናቴ ጋር ቤት ውስጥ ያለኝ ሁኔታ ጥሩ አይደለም በቃ አንግባባም ከአባቴ ጋር ከቤተሰቦቼ ጋር ያለንበት ሁኔታ ምንም ጥሩ አይደለም እና የእንጀራ እናቴ በጣም ነው እኔ ላይ በደል የምታደርሰው በጣም ነው የምታሰቃየኝ ከምግብ አቅም እንኳን ትከለክለኛለች ምግብ የሆነ ቦታ እንኳን ስትሄድ በቃ ምግብ ቆልፋ ነው የምትሄደው የቤቱን ስራ በጠቅላላ ታሰራኛለች በጣም ብዙ ነገሮች ነው እኔ ላይ የምታደርሰውና እንደዛም እንኳን እየሰራው እንደዛም እንኳን እየሆንኩኝ ትጨቃጨቀኛለች በጣም ብዙ ነገር ነው እኔ ላይ የምታደርግልኝና እንደዚህ አይነት ሁኔታ እንኳን እያሳለፍኩኝ ደግሞ ለአባቴ እንኳን ስነግረው እሱ ሊረዳኝ አይፈልግም ሊረዳኝ ፈቃደኛ አይደለም በቃ እሷን ነው የሚያዳምጣት ትክክል እንደሆነች ነው የሚነግረኝ እና መማታቷ እንደዚህ ማድረጓ ከኔ ከኩዮቼ በቃ በታች እንደሆን ማድረጓ እኔ እሷ ያደረገች ያለው እኔ ላይ ያደረገች ያለው በደል ደግሞ በጣም እየከበደኝ ነው እና ይሄንን ደግሞ አባቴ እንኳን ሊያዳምጠኝ ፈቃደኛ ባለመሆኑ በጣም እየከፋኝ ያለው አሁን ላይ ብዙ ጊዜ ራሴን ለማጥፋት ሞክሬያለሁ በቃ አልተሳካልኝምና ያንን እንኳን እንደ ቀልድ ነው የሚያዩት በቃ እኔን ያለ መፈለግ ስሜት እንዲሰማኝ ነው የሚያደርጉት በጣም የበታችነት ስሜት እንዲሰማኝ እና ራሴን እንዳጠፋ ተስፋ እንድቆርጥ ምናምን ነገር የሚያደርገኝ ራሱ የነሱ ንግግር የነሱ ሁኔታ ቤት ውስጥ ያለኝ አጠቃላይ ሁኔታ ነው እንደዚህ ነገሮችን እንዳደርግ የሚያደርገኝና ትምህርት ቤት እንኳን በፊት ላይ አሁን ላይ እንኳን ትምህርት ቤት አልሄድም በቃ 2 ወር አካባቢ አልፎኛል ትምህርት ቤት ከሄድኩኝና በፊት ላይ ትምህርት ቤት ሲሄድ በቃ ምሳ በልቼ ጧት ላይ ቁርስ በልቼ እንዴት አትፈልግም ከክላስም ቢሆን መጥቼ ወደ ስራ በቃ ቀጥታ ወደ ስራ እንድገባ እኔን በቃ እንደ ሰራተኛ አድርጋ ነው የምታየኝ እሷ እንደሷ አሽከራ አድርጋ በቃ ነው የምታየኝና የምትሰድበኝ ስድቦች ምናምን ነገር ለኔ በጣም እየከበዱኝ ነው በጣም እያስከፉኝ ነው ያሉት እና ይሄን ደግሞ ዛሬ ላይ እስቲ አብራችሁ ሆናችሁ የዛሬውን ውሎዬ ምን አይነት እንደሆነ ከነሱ ጋር ያለኝ ነገር ምን አይነት እንደሆነ እንድትረዱኝ ይፈልጋሉ እሺ ተጋድመሽልኛል አንቺ ምንድነው የሚሻልሽ ለምንድነው የቤቱን ስራ ማሰሪ ከዚህ በላይ እንዴ ልስራ ምንድነው እስኪ ቴሌቪዥን ስራ ባሪ እንኳን አታጅም እስኪ ሶፋው ራሱ ካልተስተካከለ ምን ማለት ፈልገሽ ነው ቆይ ለምንድነው አንቺ ሁሉ ጊዜ ነገረኛ የምታደርጊው ደክሞኝ ነበር እኮ ምን ሰተሽ ነው የሚደክምሽ አንቺ ነሽ እንዴ ጭራሽ የቤቱን ስራ የምትሰሪው ምን ማለት ነው ልትሰሪ ይገባል ግዴታሽ ነው የቤቱን ስራ እኮ እኔ ነኝ የምሰራው እኮ ልትሰሪ ይገባል ግዴታሽ ነው እኮ ታዲያ ይደክመኛል ታዲያ እረፍት ማድረግ አለብኝ ተጋድመሽ ነው የምትይው ምንም እየሰራሽ አይደለም አረ በእውነት አንቺ ነሽ የምትሰሪው አዎ እኔ ነኝ የምሰራው እዚህ ቤት በጣም ነው የመረረኝ እሺ ምን ሰራሽ ሁሉ ጊዜ መጨቃጨቅ በቃ ከዚህ በላይ ምን ላድርግልሽ
ቤቱን እያጸዳው ነው። ሁሉንም ስራ እየሰራው ነው አይደል? ምንም እኮ ከሶፋ አንጻር እንኳን ሶፋው ምንም የተጸዳ ነገር የለም እኮ ሶፋ ራሱ አልተስተካከለም። ምንድነው የምትሰሪው? ተቀመጥ ሰማይ ቀርቡ እየደከመኝ እኮ ነው ሙሉ ትንሽ እንኳን ለመርዳት አሞክር። ተጋድመሽ ነው እኮ የምትይው። ምንም እየሰራሽ አይደለም። ስራ እንደዚህ ነው እንደሚሰራው። ወጣሽ እኮ ሳተሽ እየገባሽ አይደለም ያለሽው። ቤት ተኝተሽ እኮ ነው የምትይው። ሲጀመር የሰው አስተሳሰብ ራሱ የለሽም። እንደ እድሜ እኮ አይደለም የምኖረው። በጣም እየተከፋው ነው። እንደ እድሜሽ ለመኖር ሰርተሽ መግባት አለብሽ። ተጋድመሽ ነው እየዋልሽ ያለሽው። ገባሽ? 5 ደቂቃ እንኳን አላረፍኩም እኮ። ሁሌ መጨቃጨቅ። በቃ በገባው በወጣው ቁጥር ትጨቃጨቅኛለሽ ሁሌ። አንቺ ነሽ እንደዛ እንደሆነ እያደረግሽኝ ያለሽ። አንቺ ነሽ ነገረኛ እንደሆነ ያደረግሽኝ። ገባሽ? እንዴ ምን ላይ ሰራሽ አይደለም። ቤት ውስጥ ምንም እየተሰራ ያለ ስራ የለም። ምን ላድርግሽ? እሺ ከዚህ በላይ ምን ላድርግሽ? የቤቱን ስራ ከመስራት በላይ ምን ላድርግ? እየሰራሽ አይደለም እንዴ? ሶፋው ራሱ በስተክክል ያልተነጠፈ የኔና ሶፋው ነው ችግርሽ? ምንም እየሰራሽ አይደለም። ቤት ውስጥ ምንም ስራ እየተሰራ አይደለም። ቤቱን የሚያጸዳው ነው ስራሽ። መብላት መተኛት ነው ስራሽ። ቤቱን የሚያጸዳው እኔ፣ ምግብ የምሰራው እኔ፣ ሁሉንም ስራ የምሰራው እኮ እኔ ነኝ። እንጀራ እንኳን የምጋግረው እኔ ነኝ። ምንም እየሰራሽ አይደለም። ስራ እየሰራሽ አይደለም። በቃ እሺ ለአንቺ ስራ ማለት ምንድን ነው? ምንም እየሰራሽ አይደለም። ሶፋው ራሱ አትስተካከል። ባለቤትሽ ሲመጣ አጨብጭቦ መቀበል፣ ስለኔ ክፉ ነገር መናገር አይደለም ለአንቺ ስራ እሱ። አንቺ ነሽ እንደዛ እያደረግሽኝ ያለሽ። አንቺ ነሽ አንቺ ነሽ። ኧረ ደግሞ ወደ እኔ መጣሽ? ተይኝ በቃ ተይኝ። ሁልጊዜ ነው የምትጨቃጨቂኝ። ሲጀመር ምንም ሰላም የለኝም እኔ እዚህ ቤት ውስጥ። በቃ ተይኝ። ውጪ። ሰላም የለኝም ካልሽ ውጪ። ያሉታልሽ ደኩየች ወጥ ሰርተሽ መኖር ትችያለሽ። ኧረ አንቺን አይቼ ነው እኔ ህይወቴ ራሱ እየተበላሽ ያለው። በአንቺ ምክንያት ትምህርቴን አቋረጥኩ። ብዙ ነገሬን አጣሁኝ። ምግብ እንኳን እኮ አልበላም እዚህ ቤት ውስጥ። ለምንድን ነው እንደ ሰው እንኳን የማታስቢው? አትበይም። ታዲያ ቤቱ ምግብ ማን ነው የሚበላው? እባክሽ ራስሽ ነሽ እንጂ የምትበይው። እኔ ነኝ እየበላሁት ያለሁት። ጓደኞችሽን ሰብስበሽ የምታፈውን ቡናሽን ስታንቃሪ ትያለሽ። እኔ ቤቱን ስራ እሰራለሁ፣ ስቃጠሉ እላለሁ በአንቺ ጭቅጭቅ። ባለቤትሽም ያው ሲመጣ ጭቅጭቅ። በጣም ነው የመረረኝ። በጣም ነው ያስጠላችሁኝ እዚህ ቤት ሲጀመር በጣም። እና ካስጠላንሽ ወጥተሽ ውልቅ ብለሽ ውጪ። የሊድልሽ ውጪ። ከቤቴ ልሂድ። እራስሽ ውጪ። ከቤቴ ልሂድ። እኔም ቤቴ ነው። የአባቴ ቤት መሰለኝ። እኔ እኮ ነኝ እዚህ ጋር ዋናዋ። ከፈለሽ ለአባትሽ የምፈልገውን ነገር ተናገሬ ማስወጣት ትችላለህ። ሞክሪያ። ሞክረዋለሁ። ልንገርሽ አባቴ ለእኔ ነው። እሺ አባትነቱ ለአንቺ አይደለም። እሺ አባትነቱ ለእኔ እንደማይሰማኝ አውቃለሁ፣ እንደሚወድሽ አውቃለሁ። ግን በቃ ተይኝ። እሺ ተይኝ። ትንሽ ጊዜ ልኑርበት። እድሜሽ አይደለም እኮ አንቺ እኮ በጣም ትልቅ ሰው ነሽ። ገባሽ? በአንቺ እድሜ እኮ እኛ እንወልድ ነበር። ገባሽ? እስኪ አንቺ እኩዮቼ ከክላስ ሲመለሱ እኮ እኔ እኮ የቤቱን ስራ እኮ ነው የምሰራው። ምንም እየሰራሽ አይደለም። ምንም አትሰሪም። ከዚህ በላይ የምሰራው ሁሌ ነው እንደዚህ የምትይው። ነገረኛ ለማስመሰል ነው። ገባሽ? አይደለም። ሁሌም ስራ ሰርተሽ አታውቂም። ስራም ሰርተሽ አታውቂም። የእውነቴን ነው። መብላት ነው መተኛት ነው ስራሽ። ሁሌ እንዳስከፋሽኝ፣ ሁሌ እንደተጨቃጨቅሽ። አዎ እንደዚህማ ሁሌም ትያለሽ። ሁሌም ገጸ ባህሪሽ ነው ሲጀመር። ይሄ አንቺ ማለት ገጸ ባህሪሽ ነው። ሁሌ ቤቱን ስራ ነው አይደለም የምሰራው። ምንም አትሰሪም። ጥሩ ሰው ለመሆን ነው የምትሞክሪው። አልሞከርኩም። አስመሳይ ደግሞ እናንተ ናችሁ። አስመሳይ ነሽ ራስሽ። አስመሳይ ናችሁ። ከዚህ ቤት መንቅሬ ያወጣሻለሁ። በጣም ቆሻሻ ሰው ነሽ። እንደው ውሻ እንኳን የማይበላውን ትራፊያችሁን እያበላሽ እንደማታፍሪም ስትናገር ምስጋና ቢስ ነሽ። መቼ ነው እንደዛ አድርጌሽ የማውቀው? መቼ ደህና ምግብ አብልተሽኝ የምታውቂው አትመስይም። የእናንተን ትራፊ ፍሪጅ ውስጥ የሻገተ ምናምን ነገር የተራረፈ ነገር እኮ ነው የምበላው። ሲጀመር አንቺ ምስጋና ቢስ ነሽ። እሷ ምስጋና ቢስ ነሽ። ስራ ራሱ አንድ ስራ እኮ አትሰሪም። ስራ ሳትሰሪ ደግሞ ጭራሽ ስለ ውልሽ ታወሪያለሽ። ኧረ ፈሪ እባክሽን። አባቴ ሰርቶ የሚያመጣውን እየበላሽ ተጋድመሽ እዚህ። ኧረ እባክሽን። የሰፈሩ ሰው በሙሉ እኮ ያውቅሻል እኮ ምን አይነት ቆሻሻ ሰው እንደሆንሽ። አንቺ እኮ ነሽ ተጋድመሽ እየበላሽ ያለሽ። እኔ አይደለም ተጋድሜ እየበላሁ ያለሁት ሲጀመር። እኔ ደግሞ ስነ ስርዓትሽን ብትይዥ ይሻልሻል። ከዚህ በላይ እንዴት ልሁንልሽ? ከዚህ በላይ የት ልሂድ? አላውቅልሽም። እንዴትም ሙሉሽ ስነ ስርዓትሽን ያዥ። እኔ ሲጀመር ቤት መልሽልኝ። ኧረ ጭራሽ በቃ ያንቺ ዝም ነው የመረረኝ። እዚህ ጭራሽ እያንገራገርሽኝ ነው። ተይኝ በእናትሽ። ይሻልሻል። ምንድን ነው ሁሌ ማውራት አይደክምሽም? አንቺ እኮ ነሽ እንደዛ እንደሆነ እያደረግሽኝ ያለሽ። ምን ላድርግሽ? ከመስራት በላይ ምን ላድርግሽ? እኔ ምንም እየሰራሽ አይደለም። እዚህ ጋር ሶፋ ራሱ እያስተካከልሽ አይደለም። ተጋድመሽ ወደዛ ደቀቀ እኮ ሶፋው ደቀቀ በአንቺ መጋደም ምክንያት። ወጥሽ ሴት ይወጣሽ ለምን አትገቢ? በእናትሽ እዚህ ጓደኞችሽ ጎረቤት ምናምን ቡና የሚያቀርብ የለም? እዛ ሂጂና ጠጪ እባክሽ። ተይኝ በቃ። ኧረ ጭራሽ እንደዛ እንዳትነኪኝ። ጭራሽ ባለቤት ያለሽ አንተ እኮ ነው ፊት የሰጣለህ። በተደጋጋሚ ነግሬሻለሁ። ለምንድን ነው ሰራት የሌለሽ? ቁጭ በይ እስኪ። ምንድን ነው የነበረው? ኧረ እንዴት ልቀመጥ? የጎረምሳ ልጅን እየቀለብኩ ልደበድበኝ። ስራት ማጣት ምንድን ነው? እንዴት ብትደፍሪያት ነው ባለቤቴን በዚህ ደረጃ ልትማቻቻልሽው? አንተ እኮ ነው ፊት እንደ ጓደኞችሽ አንቺ ትምህርት ቤት መሄድ ሲገባሽ እንደ ኩዮችሽ ከትምህርት ቤት እየቀረሽ የተመጠመጥሽ ቤት ውስጥ
ዛሬ ደግሞ በዚህ ደረጃ እንደዚህ ልታርጊያቻች እንዴው ሲጀመር እንዴት አንቺ ምን ብትደፍሪ ነው ልትማች የደፈርሽው? ያቺ ማተርባናት በልጅነትሽ ጥላሽ ሄደች። እኔ በመከራ አንቺን ለማሳደግ ዋጋ እየከፈል የምታየው ነው። ቤተሰብ እንደዚህ መከራ እየበላው ነው ላንቺ በዚህ ደረጃ አሳድጌሽ ሎግ ማረግ ነገ ትጦሪኛለሽ ያልኩሽ ልጅ እንዴት አዋርደኝ እንዴ ባደባባይ እንዴት ብትደፍሪ ነው? እስቲ ቁጭ በይ አንቺ ምንድነው እንዴት በዚህ ደረጃ ቁጭ በይ አሁን ነበር እንዴ ቆይ እኔ የምለው እንደው ምን አይነት ጋጥ ወጣሽ? እንዴት ምን አይነት ዲሲፕሊን የሌለሽ ነሽ? እንዴት ነው አንቺ የኔ ልጅ ባለቤቴን በጥፊ ይዘሽ ልትማቺ ቃጣሽ? ምን አይነት ደፋሯ ነሽ? ምን አይነት ደፋሯ ነሽ? አንቺ ምን ደሞ ተመልሽልኛለሽ ለኔ እኔ አንቺን ለማስተማር ዋጋ እየከፈልኩ እኔ አንቺን እየቀለብኩ እዚህ ቁጭ ብለሽ ቤት ውስጥ አንድ ዕቃ እንኳን የበላሽበትን እንኳን ምግብ ማታጥቢ አስመሳይ አንቺ ጉድ እኮ ይለያል። አንቺ ጉድ እንዴ የት እንዴት ላንቺ ልሰደድ እንዴ ላንቺ ይኸው ብቻዬን በህይወቴን መከራ ስገፋ ኖርኩ አንቺን በማሳደግ እስኪ የሚያግዘኝ ተባብሮ ህይወቴን እንትን የሚል ሰው ብዬ አገባው። ከዛ በኋላ ደግሞ እኔ ብቻዬን ትዳሩ ቢቸግረኝ ብዙ ነገር ባረግ ይሄው ዛሬ አንቺ ካስሽኝ ያሳደግኩሽ ብቻዬን የተንገላታሁት ለአንቺ መከራ ዋጋ የከፈልኩልሽ ትንሿ ልጄ ካስሽኝ። ይሄ ነው የኔ ውለታ? ምንድነሽ? ምን ጉዷ ነሽ ግን አንቺ? ኧረ አትመልሽልኝ። ምንም አታስረጅኝም አንቺ። እኔ ብዙ ጊዜ መከረሻለሁ፣ ብዙ ጊዜ አይቼሻለሁ። ብዙ ጊዜ ተማሪዎች እንደውም ዩኒፎርሟን ለብሳ በየቦታው ነው የምትሄደው ትምህርት ቤት አትገባም ሲሉኝ እኔ አላምንም አልኩ። በየጎረምሳ ነው የምትሄድ አሉኝ። ይሄንም አላምንም አልኩ። እንደው ምን አይነት ጉዷ ነሽ ግን አንቺ? እንዴ ዛሬ ባላይ አንቀሻት ባላይ እኮ ነው ያላምንም። ሰው ቢነግረኝ እንዴት አምናለሁ? እንደው ምንድነሽ አንቺ? ሰው ቤት ያጸዳል፣ ሰው ምግብ ይሰራል፣ ሰው እናቱን ያገዛል። ነው እንጀራ እናት ነች ብለሽ ነው በዚህ ደረጃ ደፍረሽ ያስቻል? አሁን እናትሽ እንደዚህ ታረጊ ነበር? ያቺ ማተርባ እናትሽ ጥላሽ ሄደች። ብትወድሽ ብታፈቅርሽ ታሳድግሽ ነበር። እኔ ዋጋ ላንቺ እየከፈልኩ ግን በዚህ ደረጃ ምን አይነት ንቀት ነው ይሄ? ምን አይነት ማዋረድ ነው? አንቺ ማነሽ? በዚህ ደረጃ እንዴት ቤት ውስጥ ወላጅ አታከብሪ? ምን ማለት ነው? ምንድነው ምክንያትሽ? እስኪ ምክንያትሽ ምንድነው? ልትደበደባት የተነሻል? እስኪ ልታስረጅኝ ትችላለሽ? እስኪ አስረጅኝ። እሷ እኮ ናት። ምንድነው እሷ? ምንድነው እሷ? ምንድነው የምታስረጅኝ? እስኪ ንገሪኝ። ምንድነው? በሁሉ አይደል እንደ መናገር ምግብ እንኳን አትሰጠኝም እኮ። ትሰጥሻለች፣ ትበያለሽ። አርገሽ ነው የምትበይው። አርገሽ ነው የምትበይው። አርገሽ ነው የምትበይው። እንደዚህ ታዲያ ክምር ያከልሽው ከየት? እኔ ክምር አይደል እንደ ያከልሽው ትበያለሽ። ምንድነው? እየበላሽ ስለሆነ እኮ ነው። እስኪ ንገሪኝ፣ መቼ ነው ያልበላሽው? አልበላሁም። ምን ማለት ነው አልበላሁም? የት ነው የምትበይው? እሺ ንገሪኝ። አይደለም የት ነው የምትበይው? ከቤት ውስጥ እዚህ ካልበላሽ የት ነው የምትበይው? ታስረጅኛለሽ? እሱ ማንም ያበላሽ? እዚህ ቤት ውስጥ የሚሰራ ምግብ ካልሰጠሽ አንቺ የት ነው የምትበይው? ጭራሽ ብለሽ በወዷ ፍቅረኛ የነገ ህይወቴ ተስፋ ብዙ ነገር ይሆናል። በአንቺ ምክንያት ልጅ እንኳን ጠላች። ምክንያቱም ልጅ እንኳን ጠላች። ወለጂ እንደውም ትንከባከብልናለች፣ ልጃችን ነገ ታሳድግልናለች፣ ታዝልንላለች፣ ትንከባከባለን ብለን ያሰብናት ለአንቺ ዋጋ የከፈልኩት ያቺ ትንሿ። አንቺ ግን ምን ሆነሽ ነው? ኧረ የት ነው የምትይው? እኔማ ትምህርት ቤት እኮ አሁን የሚነግሩኝ እኮ አልሰማ ያልኩት እንጂ እኔ ነኝ። ትክክላቸው እነሱ። ከዚህ በፊት ሲነግሩኝ ትምህርት ቤት አትሄድም፣ ምሳ ምግብ ይቋጠርልሻል፣ ለጎረምሳ ቤተሽ እንደምትባጭም ብዙ ጊዜ ሰምቻለሁ። ናግራኛለች። ለምን ይቋጠርልሻል? በዚህ ሁኔታ ጎረምሳ እያበላሽ ዩኒፎርም ራሱ እንደማትለብስ ነው። ዩኒፎርም አትለብሽም። ሽጠሽ ይሆናል አንቺ። ሲጀመርም ሲጋራ ስታጨሽ እንደምትለብስ እናውቃለን። ጭራሽ ሲጋራ ገና ብዙ ነገር አሁን አይደለም ብዙ ነገር ያንቺ ጉዳይ እኮ መረረኝ። እኔ የት ልግባ? እንዴ ሲጀመር ከቤት እኮ ልጅ አላውቅም እኮ
ዝም በይ አንቺ። ምንድን ነው ያደረገችው? የዛሬን ብቻ ንገሪኝ። ምንድን ነው ያደረገችው? ዛሬ ከውጭ ስገባ ተጋድማ በቃ ስልክ ስታወራ ነው ያገኘሁት። በቃ ተጋድማ ስልክ ነው የምታወራ 4 ሰዓት። አቀማመጧ ራሱ ንቀቷ፣ ዝም በይ አነጋገሯ፣ ዝም በይ። እኔ እንዳትመልሽ ቀጥይ። እንዳትመልሽ ቤት ውስጥም ለምንድን ነው ስራ ያልተሰራው? ለምንድን ነው ያልተስተካከለው ሶፋ ምናምን ብዬ በስነ ስርዓት ስጠይቃት እሺ የራስሽ ጉዳይ ማጽዳት ትችያለሽ፣ ሲጀመር አንቺ ነሽ መስራት ያለብሽ፣ እኔ እዚህ ቤት ምንም አይነት ስራ መስራት የለብኝም አለችኝ። ጭራሽ እዚህ ቤት መስራት የለባትም። እንዴት መስራት ያለሽ? አንቺ ዋጋ እየከፈልሽ ብዙ ነገር እያደረግሽ አንተ ራስሽ ጉዳይ አንቺ ከዛ በላይ ነው እንዴ ፈጣሪ ያሰራ ለፈልክሻለሁ። ነይ አንቺ እናወራለን የምታውቁት ነይ ዛሬ ይሄንን ቪዲዮ ማስቀምጠው ምናልባትም ለመጨረሻ ጊዜ ነው። ምክንያቱም በጣም ከባድ ቀን ያሳለፍኩት፣ በጣም ዱላ አለ፣ እያመመኝ ነው። በጣም የተመታዋቸው እንትኖችን በጣም እያመመኝ ነው ያለው። ከዚህ በፊትም እኮ ሁሌም ቢሆን ዱላ አለ፣ ሁሌም ምታለ፣ ሁሌም ጸብ አለ እንደሚታወቀው። ግን የዛሬው ደግሞ በጣም ከብዶኛል። ውስጤን እየተሰማኝ ያለው ስሜት ምንም ጥሩ አይደለም። እያመመኝ ነው፣ በእውነቱ በጣም እያመመኝ ነው። እየተጫጫነኝ ነው። ምን እንትን እንደሆነ ራሱ አላውቅም። በቃ የበለጠ ነው ከሌላ ጊዜ በተለየ እንትን እያመመኝ ነው። ራሴ ነው ሁሉ ነገር ማለት ነው። በጣም እያመመኝ ነው። ስለዚህ ይሄንን ቪዲዮ ሪከርድ ማድረገው ያው ለመጨረሻ ጊዜ እንደሆነ እየተሰማኝ ነው ማለት ነው። ከዚህ በፊትም ብዙ ጊዜ ራሴን ለማጥፋት ሞክሬያለሁ። ብዙ ጊዜ የሞከርኩት ነገር ነው፣ ባይሳካልኝም ማለት ነው። ከነዛ ውስጥ አንዱ ይሄ እጄ ላይ የሚታየው ጠባሳ ራሴን ለማጥፋት የሞከርኩበት ነው። ይሄው እንግዲህ እንደሚታየው ማለት ነው። ራሴን ለማጥፋት የሞከርኩበት ነው ማለት ነው። አባቴም እያለኝ ነው ዛሬ እንኳን መቆየቴን እንጃ በህይወት፣ ምክንያቱም አባቴም እያለኝ ነው ትሞቻለሽ፣ በቃ በህይወት አትቆይም ነው እያለኝ ያለው። ስለዚህ ይህንን ቪዲዮ ሪከርድ አድርጌ አስቀምጣለሁ ማለት ነው። እናቴ ከልጅነቴ ጀምሮ ጥላኝ እንደሄደች ይታወቃል። ያው ውጭ ሀገር እንዳለች ነው የሚነገረኝ። አግኝቻት አላውቅም። ላገኛት ግን በጣም ነው ስፈልግ የኖርኩት በህይወቴ ማለት ነው። ስለዚህ ይህንን ቪዲዮ የሚያይ የእናቴ ቤተሰብ የምታዩ የእናቴ ቤተሰቦች ካላችሁ እንግዲህ ያው ያለውበት ሁኔታ እንደዚህ ነው። ህይወቴ እንደዚህ ነው። የሚከብድ ነገር ነው እያሳለፍኩ ያለሁት። እናቴን አይቼ እንትን ብል ደስ ይለኝ ነበረ። ነገር ግን በቃ አልሆነም። ብቻ ያለው ሁኔታ እንደዚህ ይመስላል። የእናቴ ቤተሰቦችም ካላችሁ ይሄንን ቪዲዮ አይታችሁ አንድ ነገር ብታደርጉ ደስ ይለኛል። አመሰግናለሁ። ሲጀመር እንዴት መጣ? ጭራሽ ቤቴ ድጋሜ መጣ። ልጄን ገደልክ። ቆይ እንዴት ፖሊስ ለቀቀ? የልጄ ገዳይ ነው። ፖሊስ እንዴት ለቀቀ? ሲጀመር ፖሊስ ነው ከፍለን የወጣው እንዴ? አየሻ፣ የልጄ ገዳይ ልጄን እንደዚህ ብቻኝ ተረጋጋ ይሻላል። ምንድነው መረጋጋው? ልጄን ገደልክ። ምንድነው የምትፈልገው? አሁን ደግሞ ፖሊስ ከፍለን ነው እንደወጣው። ከፍለን ብትወጣ የትም ብትገባ አልለቅህም። ፖሊስ እንኳን ቢለቅህ እኔ አልለቅህም። እኔ ቅጣትን እኔ እሰጥሃለሁ። ምንድነው በመጀመሪያ አንተ ይኸውልህ፣ ለምንድን ነው የማትረጋጋው? ለምንድን ነው የምረጋጋው? ልንነጋገር መሰለኝ መጣ። አንተ እንዴት መጣ? ሲጀመር ቤቴ ተመልሰህ እንዴት መጣ? እንዴት ተለቀቅ? አንተ ሲጀመር እንዴት ወጣ? ፖሊስ ሄደ። እንዴት ድጋሜ መጣ? ጭራሽ ድጋሜ ደግሞ ቤቴ መጣ። ዛሬም የሆነ ነገር ለማድረግ ነው የመጣው። ምንድን ነው የፈለግከው? እንዴት ቤት መጣ? ምንድን ነው የፈለግከው? ይኸውልህ፣ በመጀመሪያ ደረጃ በመጀመሪያ ታስረዳኝ። ምንድን ነው ታስረዳኝ? እሺ፣ ምንድን ነው ተባባሪው? እንዴት ፖሊስ ለቀቃችሁ? እንዴት ፖሊስ ለቀቃችሁ? አሁን ጨረስን። መጣ። ጨረሳችሁ? ጨረስን። እሺ፣ የኔ ጌታ ይኸውልህ፣ በመጀመሪያ ደረጃ አንተ ለመስማት ፈቃደኛ አይደለም። ቆይ እንዴት ሲጀመር እናንተ ወንጀለኞች፣ ገዳዮች ቤቴ ምን ልትሰሩ ነው የመጣችሁት? እንዴት ተለቀቃችሁ? ፖሊስ ሲጀመር አንተ መጀመሪያ ላይ ማለት ነው ፖሊስ አዘጋጅተህ የነበረው ለምንድን ነው? የምን ፖሊስ ነው? እኔ ከማንም ፖሊስ ጋር እንትን አላልኩም። አዘጋጅታችሁ ነበር አይደል? ጠበቃችሁ። በር ላይ የጠበቀን ፖሊስ ምንድን ነው? የት የመጣ ፖሊስ ነው? በቃ እዚህ አካባቢ ከቀጠና ላይ ያሉ ፖሊሶች ሰላምና ጸጥታውን ለማረጋገጥ ፖሊስ ነበሩ። አጋጣሚ ባለቤቴ ስትሄድ እናንተ ሁለት ወንጀለኞችን ፖሊስ ይዟቸው ሄደ። ልጄን ገደላችኋት፣ ተባብራችሁ ሁለታችሁ ልጄ መወዳት ልጄ እንዳጣ አደረጋችሁ። ይኸውልህ አንተ
በመጀመሪያ ይሄን ነገር ቀርጿን ሰርተህ ምንድነው ምንም ቀርጾ አዘጋጅተህ እኛ ወጥመድ ውስጥ እንድገባል እያደረግን ምንም ወጥመድ ምናምን የለውም። አንተ እንደምታስበው እኛ ጅሎች አይደለም ነገሮች ማለት ነው። ምንም ነገር ማታመጡት ፖሊስ ቢለቃችሁ ነገ እያንዳንዱ ወጋችሁ ፖሊስ ቢለቃችሁ አትበል። ይኸውልህ ቀድመህ አትበል። ፖሊስ ለቆና ለምን ለቀቀ? ፖሊስ ለምን ለቀቀ? ፖሊስ ለምን ለቀቀ? ከፍላችሁ ሊሆን ይችላል። ከፍላችሁ ዛሬ የሚገርምሽ ከፍለው ቢወጡ ይሄ ለሰማ አንድ ነገር ልንገርህ። እኔ በቀላለሁ። ስሙ ማን ነበር? ይኸውልህ እኔ አንድ ነገር ልንገርህ። ይሄ አንተ የምታስበው ነው። እሺ ፖሊስ እንደዚህ አይነት ነገር የሚያደርገው ነገር የለም። በዚህ ሰዓት ይሄ አንተ የምታስበው ነው። ማንንም ከፍሎ የሚወጣት ነገር አይደለም። ሰማኝ። የልጄ ገዳይ የዛች ምሳሳለት የሙዬ የልጄ ገዳይ እናንተ ነበቀላል። ይኸውልህ ባለቤት እንደዚህ ሞታ በቀላሉ እንደዚህ ሞታ ባንተ ቤት ሰው ማንም ገሏት በቀላሉ እንትን ባንተ ቤት ሰው ፈረ የሚያረግ ምንም ጋር የተሰራ ምንም የለም። በቃ ምንም በቃ እኔ እኮ የጠራኋችሁ ልጄ እንድታገዙልኝ እንድትመክሩልኝ ገደላችሁ። ከዛ ደግሞ ከፖሊስ ጋር እንትን ምናምን ሄደ። በሯ ከተቆለፈ ማን ከፍቶት ወጣ? በሯ ተቆልፏል አይደል ያልከን? ሂዱ ግቡ። በሯ ተቆልፏል። በሯ ተቆልፎ ነበር አይደል? ምን እንዳደረጋችሁ? ይኸው ሞታችሁ እኮ አስከሬን ነው ይዘልኝ። በምን ከፍታ ነው ገባን? ተቆረጠ። በምን ከፍታ ነው ገባን? ቁልፍ እንኳን አላለንም ስንሄድ ማለት ነው። ተቆልፏል እንኳን እሱንም ቁልፍ ጠይቃችሁ እናንተ ልጠይቃችሁ። በምን ገባን? የተሰበረ ነገር የለ። በምን ገባን? ጭራሽ እኮ አስከሬን ይዛችሁ ሊገላችሁ እኮ ይሄው በምን ገባን? እሺ ነገር አሁን ምንድነው? በቃ መልስልኝ። የተሰበረ ነገር አለ እና ልጄን ጭራሽ እዚህ ጋር ምን የተሰበረ ነገር ይታያል? ምሳሳላትን ጭራሽ የተሰበረ ነገር ይታያል ወይ ነው የሚገላት? ይሄ እዚህ ጋር የተሰበረ ነገር ይታያል። ጭራሽ አባት ገዳይ ምናምን እናንተ እኔ ላይ እንትን ልትሉ ሲጀመር እየነገርኩ ነው አይደል? ገዳይ ነህ፣ ተባባሪ ናችሁ። ነገም ዘብጥያ ትወርዳለህ፣ ፍትህ ታገኛለህ። ልጄ የታሰላት ረዱ ልጄ ማለት ነው ደሟ ፈሶ እንዲህ በከንቱ ሙታ አሁን እኔ በአክብሮት ነው እያወራሁ ያለው ታውቃለህ አይደል? እየነገርኩ ነው። ይሄንን ሁለታችሁም ማለት ነው ነገ በቀላችሁ የልጄ ደም በቀላሉ ፈሶ አይቀርም። እየነገርኩ ነው፣ እያስጠነቀቅኩ ነው። ባለፈው እንድተባበርላችሁ የልጄን ደም በከንቱ አፍሰሰ ድጋሜ ቤት ይመጣል። ለምንድን ነው እዚህ የተጠራ? እኔ አልጠራችሁም እኮ አሁን መጀመሪያ ነው የጠራችሁ። መጀመሪያ ለምንድን ነው የጠራ? እንድታግዙ መጀመሪያ እንድታግዙ እንድትመክሩ ልጄ በዚህ ደረጃ እንደዚህ ሙታ አስከሬን እንድትሰጡ እንኳን አይደለም። ለምንድን ነው እኛስ የምንገላት? አንተ ለምሳሌ ምን አውቃለሁ? መነሻችሁ እናንተ ነገር ነው። እንዴት እንደገደላችሁ እዚህ ቤት በተራ አናውቅም አይደል? እኛ መጣችሁ አታውቁም። አዎ እሱማ ምን እንዳረጋችሁ ካንተ ጋር አላውቅም። እሱ እንድትነግሩ ካንተም ጋር ይሁን ከሷ ጋር ወይም ከልጅ ጋር ምንም አይነት ችግር የለብንም። እኔ አይመስለኝም። የሆነ ነገርማ ፈጥራችኋል። ምንድን ነው ያደረጋችሁት? እሱን ንገሩኝ ነው በቃ። ምን አለቻችሁ? ምንድን ነው ያወራችሁት? ምን ተፈጠረ? ምን ስትሉ ነው ለመግደል የተነሳሳችሁት የሚለውን እንድትነግሩኝ ይፈልጋሉ። ምክንያቱም አንተ ልጅን ስለገደል እኔ አልገደልኩም እንዴ? ሲጀመር ደግሞ ማን ነበር ቀደም ያለ? በስስት ማን ብላችሁ ግቡ ነበር ያለ? በስስት ብሩክ ነው ማን ብላችሁ ነው ግቡ ያለ? የት ቀደም ወደ ውስጥ ስንገባ የአባቴ ጓደኛ ማን ነበር? ብሩክ ነው ያለው። ብሩክ የሚባል አይደል? አዎ ብሩክ የሚባል ጓደኛ የለውም ሲጀምር። እየፈጠርክ ነው ታሪክ ምስትነግረኝ ነበር። ብሩክ የሚባል ጓደኛ አለ? ስልክህን አንተ አሳየኝ። ብሩክ የሚባል ኮንታክት ላይ አሳየኝ። እንዴ ኮንታክት ለአንተ ኮንታክት ምናምን አሳየኝ። ብሩክ የሚባል ኮንታክት ላይ አሳየኝ። አለም ከበደ ብዬ ልይዝ ይችላል። ብሩክ ምናምን ከተባለ አለም ከበደ ነው አውጣውና ብሩክ ብላ አውራው። አዎ ለእናንተ መደወል አይጠበቅባችሁም። አየህ አይደለ? አንተ መደወል ማሳወቅ አይጠበቅባችሁም። እናንተ መርማሪ እኔን እየመረመራችሁ ስራዬን ታውቀዋለህ። እና እናንተ እኔን እየመረመራችሁ ለምን አልመረምርህም? አትመረምረኝ። ገደል እየነገርኩህ ደውልለት ዛሬ ማለት ነው። ከፍለህ ስለወጣ እኔ ልንገርህ ከምታስበው በላይ ጉድጓድ ውስጥ ነው የምትገቡ። እኔ ታያላችሁ ጉድጓድ ውስጥ የምታውቀውን ሰው እንኳን ስም አጠራ የምታውቀውን ሰው እንኳን ጓደኛ የምታውቀውን ብዙ ጓደኛ ግን አለ ሲጀመር አንተ ጓደኛ አለ ለእናንተ ብዙ ጓደኛ ማለት ተሸወድክ እንዴ? ብዙ ጓደኛ አለ እንዴ? ለምንድን ነው የምንገላት? ማን የገደላት? የባለቤት ልጅ ማንም ገደላት። የምን እዚህ ጋር እናንተ ናችሁ ጭራሽ እኛን ጠያቂ ሲጀመር እንዴት ወጣ ታስረዳኛለህ?
እኔ የወጣው እንዴት ወጣ? ህግ ምን ያህል ንጹህ ሰው እንደሆንኩ እንዴት ንጹህ ለህግ ደግሞ ከህግ ጎን እንደቆምኩ ስላወቀ እንዴት ንጹህ ማለት እንዴት ነው ንጹህ ነው? ማስረጃውን የፈለከው እንዴት ነው ንጹህ ነው? የኔ የማወጣው ማስረጃ አንተን ወንጀለኛ ስለሚያደርግ አይደለም። ምንም ማስረጃ የለም። ሆነ እርግጠኛ ነህ? ምንም አታውቅም። እናሳየው። ምንም አታውቅም። ይረጋጋ። እሺ ይሄን ስልክ ታውቁታላችሁ እንጂ እንዴ ቆይ ይሄን ስልክ እንዴት አገኘው? ሌባ አየሽው? ሰርቆ ሌላ ማስረጃ ችግር የለውም። ወንጀለኛ ነው። ሌላ ማስረጃ ማለት ስልክ ሰርቃችሁ ትሄዳላችሁ። ሌላ ማስረጃ ማለት እኔ አሁን ወንጀለኛ ነኝ ማለት ነው። ሌባ ነህ። ከቤት ውስጥ ዕቃ ይዘህ መጣ፣ ልታግዘን ሄድክ። ከዛ ስልክ ይዛችሁ ሄዱ። በጣም በሚያሳዝነው ሁኔታ እንዴት ይሄን ስልክ ወሰዱት? አንቺ ምሳሌ ነበር። ለኔ ካንተ ጋር ነበርኩኝ እኮ ምን እና ከኔ ጋር የት ነው የነበርሽው? እንዴ አብረን እኮ ነው የነበርነው። ምንድነው ይሄን ስልክ እንዴት ወሰዱት? ማን የሰጣቸው? እንዴት ወሰዱት? እኔ ምን አውቃለሁ? እኔ ምን ማውቃለሁ? አምጣው ይሄን ስልክ። ስርዓትን ያዝ። የልጄን ስልክ አምጣ። ሰው ሲጀመር ያለበት ስልኩን አምጣ። የልጄን ስልክ እንዴት አገኘህ? ሲጀመር በመጀመሪያ ደረጃ ስልኩን አምጣ። የልጄን ስልክ አምጣ። አርፈህ ተቀመጥ። እየነገርኩህ ነው። ስልኩን አምጣ። አርፈህ ተቀመጥ። ቤቴ ውስጥ ነው ያለው። ያስጠነቀቅኩህ ነው። ስልኩን አምጣ። መልስ። የልጄ ስልክ። ይሄ ሰውዬ ዱላ ይገባዋል እንዴ? ይኸውልህ አላስፈላጊ እርምጃ እየነገርኩህ ነው። ስልኩን አምጣ። እጅን ወደዛ አድርግ። ስልኩን አምጣ እያልኩህ እጅን ወደዛ አድርግ። የልጄ ስልክ ነው። ስልኩን አምጣ። አዎ ደበድብሻለሁ። ውጣ ከቤቴ። ስልኩን አምጣ። አትጅን አድርግ። የገዛ ልጅ ማስረጃ አንተ ማስረጃ የልጄን ስልክ አምጣ። አንተ ምን ያህል ልትገላት እንደምትፈልግ አንተ ምን ያህል ሁለታችሁ አንድ ላይ ሆናችሁ እሷ ላይ የምታሴሩትን ሴራ በሙሉ በቪዲዮ ቀርጻ አስቀምጣለች። ትሰማኛለህ እንዴ? ሲጀመር ይሄን ስልክ ማን ቀረጸ? ምንድነው ይሄ? ራሷ ነው የቀረጸችው። እንዴት ራሷ? አባቴ ሊገለኝ ነው። እኔ አልገላትም። አባቴ እንዴት አባት ይሄንን አይደለም። እንዴት ነው የተቀረጸ? ምንድነው የነበረው? ያስረዳኛለህ? ምንድነው የምረጋጋው? አንተ ሲጀመር በላይ ነው እየጮክ እየለፈለፈ ምንድነው የምረጋጋው? የልጅን ገዳይ እስካላገኘው ድረስ እንትና ገዳይ ተቀምጧል። ይኸው እኔ ገዳይ አይደለሁም። እሺ፣ ስለዚህ ለፖሊስ ልስጠው። እንደዛ ነው። እስኪ ምንድነው ይሄ የምታሳየው? ስሙት። በመጀመሪያ ደረጃ እሷ እያለች ያለችው ሁለታችሁ አንድ ላይ ሆናችሁ ልትገሏት እንደምትፈልጉ፣ እንደምታሰቃዩት፣ ራሷን ለመግደል ሙከራ እንዳደረገች እናንተም እንዳልተሳካላችሁ እንደያዛችኋት ካለ ሁለት ጊዜ ተናግራለች። ሊሆን አይችልም ስላለሽ አይሆንም ማለት አይደለም። ነው። ተቀምጣ እያወራች ይሄ ምንድነው ቪዲዮ? አንቺ ምን ስታደርጊ ነበር ይሄ ሲቀረጽ? እሺ፣ ሁለተኛው ቪዲዮ ላሳያችሁ። አንተና እሷ ስትመቷት አንተ መተህ ከአንቺ ጋር እየተጨቃጨቀች አንቺ ደግሞ የውሸት ትንክርት ለሱ ነግረሽው አንተ ደግሞ ልጅህን ስትደበድባት ቆይ ይሄ ቪዲዮ የነበረ ይሄ ቪዲዮ እንዴት ተቀረጽኩ ነው? ይሄው አንቺ ማለት እንዴት ተቀረጸ? ማን ይቀረጻል? ልጅ እንዴት ልጅ እኔን ትቀርጸኛለህ? ምን አርጊያት? ምን አርጊያት ያለች የነበረችው? ይኸውልህ አሁን በመጀመሪያ ደረጃ እናንተ እኮ ለመስማት ፈቃደኛ አይደላችሁ። እሷ እያለች ያለችው ግልጽና ግልጽ አማርኛ ነው። አባቴና ሚስቱ እያሰቃዩኝ ነው። ይኸው ዛሬ ከውሎቼ ውስጥ አንዱ ቀን ብላ ነው ይሄን የለቀቀችው። እሷ መጣች ስትጮህባት ምንም ስታረጋት ይኸው እያየህ ነው። ከዛ አንተ መጣህ ስትደበድባት ነበር። ይሄ ነገር ቆይ መቼ ነው የተቀረጸው? ምንድነው? ስለዚህ ሆን ብላ ልጅህ ራሷ ሆን ብላ ነው ማን የሰጠህ ነው? ልጄ ከነሱ ጋር ሌላ እንትን ምናምን ያደርግሽ ነበር። ምንም ነገር አይደለም። ይኸውልህ የዛኔ የሞተች ቀን እዚህ ቤት ውስጥ በምንገባበት ሰዓት ሞታን ያገኘናት የአስከሬን ምርመራ በሚደረግበት ሰዓት ነገር ግን ልጅህ እጇ ላይ ተቆርጣ ሙታ ሳይሆን መጀመሪያውኑ አናቷ ላይ ምት አጋጥሟት እንደሞተች ይጠቁማል። አሁን ቀጥታ ፖሊሶች ወደ እናንተ ይመጣሉ። ይኸውልህ እኔ ነግሬሃለሁ፣ ህግ ነው እንጂ ፖሊስ አይደለም። ይሄ ቪዲዮ እንዴት ተቀረጸ? አንቺ ምን እየሰራሽ ነው? እኔ ምንም አውቀው ነገር የለም። ፈጠራለሁ። አንቺ ምን ሰሪ ነበር? ምን እያደረግሽ ነው? ይሄ ሁለት ካሜራ ቤት ውስጥ በተለያየ መንገድ ሲቀረጽ ምን ትሰሪ ነበር እዚህ ቤት ውስጥ? አንቺን አምኜ ተዳሬን ምናምን ብዬ ሲሄድ አንቺ ቤት ውስጥ ምንድነው ሴራ መሰረብኝ ነበር? ነው ሴራ ሰሪ ነበር። ልጅን ታውቃታለህ፣ ድብቅ ነች። ስለዚህ ካሜራውን በድብቅ ነው የቀረጸችው። እንዴት አትከታተይም? አንቺ ቤት ውስጥ ምን ሰሪያለሽ? አትከታተይም? ቤት ውስጥ ምን ሰሪያለሽ? ቤት ውስጥ እያለሽ እንደሌለሽ ይሄ ሁሉ ነገር ሲሆን ምን ሰሪ ነበር አንቺ? እንዴ እኔ ምንም አውቀው ነገር የለም። ምንድነው የምታውቂው ነገር? ከዚህ በፊትም ታውቃለህ ስንት ነገር ደብቃ እንደነበር። ምንም ታርክ በቃ አንቺ ምን ሰሪ ነበር ቤት ውስጥ? እንዴ እኔ እንዴት ልከታተላት እችላለሁ? መከታተል አለብሽ። ስራሽ ነው መከታተል። አንቺ ምን ሰሪያለሽ ቤት ውስጥ? እንዴ ሰው መከታተል
እኔ ለኔ እየወጣሁ ማታ ምናምን እንደዚህ እያመሸው እየገባሁ እንድትቆጣጠሪያት ልጄን ስንቴ ነው የነገርኩሽ አንቺ ተከታታይ ኃላፊነት አለብሽ ይሄን መቆጣጠር ምንድነው ጥፋቴ እንዴት መረጃ በዚህ ደረጃ ስልክ ስንቀረጽ አንቺ ራሱ ትቀረጽ ምን ሰሪ ነበር እኮ እኔ ራሴን እያወኩ እንዴት ታስቀርጻለሁ እንዴት አደጋ ውስጥ ራሴን ከተማ ምን አቅልሻለሁ አንቺ ወይ እንትን ተባባሪ ሆነሽ የሆነ ሌላ ነገር ሲራ እያሰርች ነው ማለት ነው እኔ ላይ እያሰርሽ ነው አንቺ ማለት አንተ እኮ እኔ ተዳራ ጋር እነሱን ከየት አውቃቸዋለሁ ለነሱ ለምን ደም ተባበረ አይ ኖ ስልኩን እንደዚህ የመተባበር ምናምን ሴራ እያሰርሽ ነበር ማለት ነው እኔ ላይ እኔ ምንም ትዳርሽ ላይ ሌላ ሴራ ምናምን እንትን እያልሽ ነው ማውቀው ነገር የለኝም እዚህ ጋር ምን አይነት የኔ ጥፋት ምንድነው እዚህ ጋር ቪዲዮ ላይ የተቀመጠው ነገር እናንተ እንደምትጨቁኗት ነው ገብቷል አይደለ ምንም ነገር አልተጨቆነችም የመጨረሻ ቀን ላይ ደግሞ አልተጨቆነችም እሱን አንተ ነው የምታውቀው ዋጋ ብዙ ነገር ከፍያለሁ የመጨረሻውን ነገር ደግሞ በውሸት ማንም ምን ሊል ይችላል ፈርታ እንደነበር አሁን በሞተችበት ልብስ ሆና ምን ነገር ማንም ሊል ይችላል ዋጋ ለትዳሬ ብዙ ነገር እንዴት ዋጋ እንደከፈልኩ እኔ ነኝ የማውቀው እኔ መናገር ነበረብኝ ተቀርጬ እንዴት ዋጋ እንደከፈልኩ እንዴት ምናምን ማብራራት ዋጋ መክፈል እንደዚህ ነው ዋጋ ከፍያለሁ እንደዚህ እየደበደብካት ምን ማለት ነው ደበደብ እኮ በቪዲዮ ታይቷል ማንም ሰው አባቱ እንደሚቀጣ አታርጋ እንዴ እንደዚህ ያስደባል እንዴ ምንም የውሸት ነገር ከሷ እየተማረ እንድትመጣ ማንም ሰው ልጁ እንደሚቀጣ ቀጥቻለሁ ስታንቃት ደረስኩኝ ለምን በዚህ ደረጃ ባለቤት እና ኢቨን ለምን እኮ አልጠየቃትም በምክንያት እንደተጣሉ ራሱ አልጠየቃትም ለምን ጠይቃታለሁ አንቃ ደረሰቻት እንደ ልጅ መቅጣት ያለብኝ ቀጥቻለሁ ግዴታ ነው ወላጅ የሚያደርገውን አድርጃለሁ ይሄ ወላጅ እንደዚህ ነው የሚያደርገው ልጁን እየረገጠ ነው እንትን አይኔ ያረገጥኩ ኧረ እባክህ ቅጣት ነው የቀጣሁት በየደቂቃው በወራስ ቁጥር በጥፍ እያጋጫት ነው ኖርማል ነው የምትለው እኔ ሲጀመር እንደዚህ ሁሉም ነገር እኮ ተቀረጸ አሁን ይሄንን ለፖሊስ ምን ብለህ እንደምታስረዳ አላቀለም ሲቀጥል ደግሞ እቺ ልጅ ቀድም ነግሬያለሁ ያስክሬን ምርመራ በሚደረግበት ሰዓት የተገኘው እጇን መርሻ ሳይሆን የሞተችው ጭንቅላቷ ላይ የተመታችው ምት እንዳለ የአስክሬን ምርመራው ያሳያል ይሄ ማለት አንቺ ወይም አንተ እዚህ ነገር ውስጥ እጃችሁ አለበት ማለት ነው የለበትም እኔ እጄ የለበትም እጅሽ አለበት እንዴ አንቺ እንዴ ፍቅር ምን ማለት ነው እንዴት እኔ ልገላት እችላለሁ ልጄ ማለት እኮ ነች ባልወላትም እንኳን አሳድጋለሁ ምርመራው ዝም ብሎ ያሰት ምርመራ ሊሆን ይችላል ሊሆን ይችላል ማለት ሲጀመርም እነሱ የሰሩት ነገር ይኖራል እዚህ ጋር እኛ ምን የምናውቀው ነገር የለም ቆይ ግን እንደው እንዴት ይሄ ሁሉ ነገር አንቺ በዚህ ደረጃ ልጅቷ እንደዚህ እኔ እንዴት እንዲቀረጻል የሚለው ግን አሁንም እያንገበገበ ነው ምንድነው የተሰራው አንቺ ለምን እንደዚህ እዚህ ውስጥ ለምን እንደዚህ ክትትል አታደርግኝ የነበረው እንዴ እኔ ምን አውቃለሁ ከአቅሜ በላይ እኮ ናት ልጅ ምንድነው ከአቅሜ በላይ የሆነ ነገር አትናቴም እንደዚህ ነገር ተከታተላት ምንድነው መከታተል እኔ ጋር እያደረክ እኮ ነው እዚህ ጋር እንዴ በቃ ጥፋተኛ ነሽ ቤት ውስጥ አንቺ ነው ትቼሽ የሄድኩት በቃ ቤት ውስጥ እንድትጠብቂ ብዙ ነገር እንድታደርግ ኃላፊነት አለ እኮ እኔ እኮ ጠንቋይ አይደለሁም እኔ በእሷ የምታደርገው ነገር እንዴት አላውቅም ግዴታሽ ነው በቃ ይሄ ግዴታሽ ነው የኔ መቆጣጠር ኃላፊነት ግዴታሽ ነው እንዴ ምን ማለት ፈልጋለሁ በቃ ግዴታሽ ነው እንዴ እንደዚህማ መናገር ነው አትችልም እናገርሻለሁ እየተናገርኩሽ ነው እንዴ እኔ ያደረኳት በቃ የትዳር አንድ ሚስት ቤት ውስጥ ኃላፊነት አለበት ምንም ሲደረግ ሲተናወጣለ ከዚህ በላይ ማድረግ የምትችልና ሲጀመር ጦር ምስትሪ ከተተችን በቃ ከዚህ በፊት ብዙ ነገር ስታረግ ምናምን አንቺ ስትነግሪኝ ሳልሰማ ነው እንትን ነገሩን ቀላል አድርጌ ነው አሁን እዚሁ ስብስብ ውስጥ የከተትሽኝ አንቺ ነሽ እየነገርኩሽ ታይ ይሄ ነገር እንዲህ ሲሆን ታይ ያልኩኝ እኔ አልከተትኩም አንቺ ነሽ የከተትሽኝ ባንቺ ምክንያት ነው ይሄ ሁሉ ነገር ይሆን ምን አደረኩኝ እኔ በቃ ቤት ውስጥ ምንም ነገር እንዴ ለምን ሲቀረጽ ምን ትሰሪያለሽ እንዴት ላቅ እችላለሁ እኔ ምን ትሰሪያለሽ አንቺ እኔ የቀረጽሽ እንደሆነ እናውቃለሁ ድብቅ ካሜራ አስቀምጣው ነው ለምን ስታስቀምጥ አንቺ የት ነው የምትሄጂው እንዴ እኔ የራሴ ጉዳይ አይኖረኝም እንዴ ማለት ነገር የለኝም እሷን ልከታተላት ለምንድን ነው ጉዳይ የሚኖርሽ ምን ማለት ነው አንተና እኔ እኮ አብረን ስንሆን እሷን ልከታተል አይደለም እኮ ይገባል መከታተል ግዴታሽ ነው ቤት ውስጥ ያለውን እያንዳንዱን ነገር የሚደረግ መከታተል አለብሽ አይ እኔ ምንም ልልህ አልችልም ምንድን ነው ምንም አትይው አይ ምን ማለት ነው እኔ ቆይ እሷን ልከታተላት መከታተል ነበረብሽ እኮ እያልኩሽ ነው እሱን አስረጅኝ እያልኩሽ ነው በቃ አስረጅኝ እንዴ ማለት እኔ ካሜራ ይዘሻል ምን ማለት ስልክ ይዘሻል እየቀረጽሽ ነው ማለት ነው ሲቀረጽ እዛ እዚህ በየቦታው በየጓዳው ስርቻት ሲቀረጽ አንቺ ምን ትሰሪ ነበር ታዲያ እኮ የልጅህን ድብቅነት ነው የሚያሳየው እኔ እዚህ ጋር ምንም ጥፋት የለም አንቺ ምን ትሰሪ ነበር ነው እኮ እንዴ አንቺ እሷን የምትከታተል የለብሽም እኮ ኃላፊነት ቢኖረኝ ምን በላሽ ምን ጠጣሽ የሚለው ነገር ሊያሳስበኝ የሚችለው እኔ ካሜራ ይዛለች ድብቅ ካሜራ ይዛለች ትቀርጸኛለች እኔ ምን አውቃለሁ ስለዚህ ነው ቆይ ይሄንን ከደ ማለት ኃላፊነት የለብሽም አንቺ አዎ የለብሽም ይሄን እንደዚህ ነው የምትመልሺው እንደዚህ ነው የምትመልሺው አንተ ምን ነው እንደዚህ ነው የምትመልሺው ለምን ነው ስሜት የምትሆን እንዴ ቆይ እንደዚህ ነው ቆይ ታጋቢ እንደዚህ እንዴ ምን ነው ተረጋጋና እናገራት እናገረች አይደለ እና በዚህ ደረጃ ነው የምትመልሺው እኮ ምን አለች ምንም እኮ ያለች ነገር የለም አይደል በቃ ቁጭ በል አሁን ጉዳዩን እኛ እየተነጋገርንበት ነው ስለዚህ መነጋገር ነው እንጂ አሁን እንደዚህ እላፊ መነጋገር እሷ ካሜራ መጠበቅ ግዴታዋ ነው ምን ማለት ነው እንዴ እናንተን እኮ ፈቅደን እንትን ያደረግነው እንድታግዙን የጠራናችሁ እኛ ነን የመጀመሪያው የተቀረጸ ቤት ውስጥ ካሜራ ምናምን ፈቅደን ያደረግነው
በድብቅ ውስጥ የሚሆኑ ነገሮች ግን ለምን እንደዚህ ይደረጋሉ? ምንድነው? ምን ማለት ነው? እኔ የቤቷ ባወራ ነኝ። እኔ ሳላውቅ የሚሆኑ ነገሩ ኃላፊነት ያንቺን አንቺን ራሱ አለቀሽም እየነገርኩሽ ነው። ቤት ውስጥ እያንዳንዱ የሚከናወነው ነገር ያንቺ ኃላፊነት ነው። አይ እንደዛ ከሆነማ ነገሩ ከመጣው እንደውም ገዳይ ራስ ጭራሽ ነኝ ገዳይ። ነኝ ገዳይ። ቆይ አቤት ጭራሽ ና ጭራሽ ነኝ ገዳይ። አንተ ቆይ ተረጋጋ። ቆይ ተረጋጋ። ምን ሆነ ነው ገዳይ? እኔ ገዳይ መሆኑን አለመሆኑን እኮ ዛሬ አረጋግጣለሁ። ውጣ ቆይ ውጣ ጭራሽ ነኝ ገዳይ። ና ውጣ ቀጥል አቤት አንተ ገብ ይኸውልሽ የእኔ ናት ጭራሽ አላበዛውም እንዴ? ጭራሽ እኔ እሱን ጭራሽ ወንጀል ስለደበቁለት እኔን ገዳይ እኔም ጭራሽ ነኝ ጥፋተኛ። ይኸውልሽ የእኔ ናት አሁን ሲመስለኝ እዚህ ቤት የተደበቀ ነገር አለ አይደል? ነው። ጥሩ ይኸውልሽ ይሄ ሰውዬ በአንቺ ነገሮችን እያላከከ ከዛም አልፎ በእኛ እያላከከ እንደነበረ አይተሻል። እናንተ ሁለታችሁ እቺ ልጅ እንደሞተች ታውቆ ነበር ማለት ነው? አዎ እናውቃለን። በምን ሁኔታ ውስጥ ነው የሞተችው? እንዴት ነው የሞተችው? ቆይ እስኪ ያው መጀመሪያ እኔና እሷ ያው መጀመሪያ እንደነገርናችሁ አንስማማም ነበር። እየተጣላን ያው እኔ ልትመታኝ ምናምን ስታውቀኝ እሱ መጣና ያው ነገሮችን ያው ለማስቆም ምናምን ሲሞክር ያው ሲገፋት ወደቀችና ያው ጭንቅላቷ ተመቶ ነው መሰለኝ ሞተች። ከዛ በኋላ እኛን ከወንጀል ነፃ ለማድረግ ብሎ ውስጥ አስገብተን ምናምን ያያችሁትን ነገር አደረገ። እጇን እናንተ ናችሁ እንትን ያላችኋት? አዎ ለማስመሰል ፈልገው ራሷን አጠፋች የሚል ነገር እንዲሰጥ። አዎ ለማስመሰል። እሺ ለምንድን ነው እኛ የጠራችሁን? እኛ ወንጀለኛ እንዳንሆን ነው ማለት እናንተ በእናንተ እንዲ ነገሩ እንዲሆን ፈልገን ነው። አንቺ እኛን ከዚህ በፊት ተከታታይ ነበር አለ ዩቲዩብ ላይ ምናምን? አዎ። እና እንዴት ነገሮችን እንደምንሰራ እያወቅሽ እንዴት በቀላሉ እናገኛቸዋለን ብለሽ አሰብሽ? ያው ማለት እንደዚህ ስትሞትብን ያለን አማራጭ ያው እኛን ራሳችን ከወንጀል ነፃ ለማድረግ ነውና የመጀመሪያው ዓላማችን እሱ ስለሆነ ያው ተነጋገርንበትና ከተረጋግተን ወደ እናንተ መጠናን። ቆይ ልጅቷ ምን አድርጋሽ እንደዚህ የጠላሻታለሽ? ልጅቷ እኔ ሲጀመር በቃ ደስ አትለኝም። በቃ አንግባባም፣ ደስ አትለኝም እኮ። ምን አድርጋሽ? ያደረገችሽ ነገር አለ? አንቺ ጋር የደረሰችብሽ ነገር አለ? በቃ እኔና እሱ ብቻ እንድንሆን ፈልገው፣ እሷን አልፈልጋትም። ከህይወቴ እንደሱም እንድትወጣ ፈልግ ነበር። እዚህ ቤት እንድትኖር አትፈልጊም ነበር እኮ። መጀመሪያ ልጅ እያሉ እንደነበረ ታውቂያለሽ። እያወቅሽ ለምን መጣሽ ታዲያ? አውቃለሁ ማለት እሱ እኔ በፍቅር አሸንፌ እሷን ለማስወገድ ማለት እኔ የምለውን ነገር ስለሚሰማ ልጅቷ መቼም ትንሽ ብትኖር ነው ብዬ አስቤ ነው ከኛ ጋር እንደማቀጥል አውቃለሁ። እኔ እንደዛ ነው ሴራ ሲያሰርኩባት የነበረው። ስለዚህ መጨረሻው ሞቶ ነው ማለት ነው ሴራው። ስለዚህ አንቺም ተባባሪ ነሽ ማለት እኮ ነው። ያው እጁ ግድያው ላይ የለውበትም። እንዴ አንቺ ጋር እየተጣላሽ ነበረች ልጅ፣ ከዛ እሱ መጣ እኮ ነው ያልገደልኳትም እኮ ታዲያ። ያው ዞሮ አንቺም ጸብ ውስጥ ነበርሽበት አይደል? ጸብ ውስጥ አለሁበት። ስለዚህ ሲገፋት ምን መታት? ይሄ የጠረጴዛ ላይ መታት? አዎ ጠረጴዛው መታትና በቃ ሞተች። ታዲያ እዚህ እኔ አለሁበት፣ እኔ ገድያታለሁ። ያው ነው ተባባሪ ነሽ። ለምን ታዲያ አስከሬኗን እዛ መኝታ ቤት ውስጥ አስቀምጣችሁ እጇን ተልትላችሁ ከዛ ደግሞ ሌላ እኛ በማናውቀው ነገር ውስጥ እኛን ፍሬም ውስጥ ለምን ማስገባት አስፈለገ? ይሄ ሁሉ ድራማ ምን አስፈለገሽ? ወንጀለኛ ላለመሆን ነው፣ ላለመታሰር። እንዴት በቀላሉ እንደዚህ እነ እስክንድርን እበልጣቸዋለሁ ብለሽ አሰብሽ? የኔ ብቻ ሀሳብ አይደለም የሱም ሀሳብ ነው። አንቺ ነሽ መጀመሪያ አሰብሽ። የነገረን ቅድም እያወራኝ ነበር። እሷ ዩቲዩብ ላይ ተከታተላችሁ ነበር፣ እሷን የጠራቻችሁ ነው። ይሄ ውሸት ነው። አዎ ማለት እኛ አስበንበት ነው። በቃ ሱናኒ ተነጋግረንበታል። በቃ እናንተ ነው ጠኑ ስለመክፈት ሁለታችን ተነጋገርንበት፣ ተስማማን። ያው መጣን። እኔ እንደነገርኳችሁ ነው ያብራራሁላችሁ። ያው መጣችሁ። ያው የተፈጠረው ነገር እናንተ ታውቃላችሁ። ነጭ ለምን ምትመታኝ? ምን አደረግኩ? እሺ ወለ አሁን አንተ እንደዚህ ስለሆንክ ምንም የምትፈጥረው ነገር የለም። ያልታደልኩ ሰው እኔ በህይወቴ ብዙ ነገር መከራን የተቀበልኩ ሰው ነኝ። ብዙ ነገር ሸክምን ያሳለፍኩ ሰው ነኝ። ብዙ መከራን እንትን ያልኩ ሰው ነኝ። እኔ እድል የለኝም። አሁን እንደሱ እሱን ተውና፣ እኔ እድል የለኝም። ለምንድን ነው ይሄን ያደረከው? እስኪ ንገረኝ። እኔ እድል የለኝም። ለምን ነው ልጅህን የገደልካት? ካልጠፋ ነገር ሰው ልጁን ይገላል? ወይኔ እኔ እድል የሌለኝ ሰው ነኝ። ከንቱ ሰው ብዙ ነገር በህይወቴ መከራን አሳልፌ ዛሬ እቺ ማትረባ ከንቱ ትዳሬን ታቀናለች፣ ህይወቴ ይሻሻላል፣
ብዙ ነገር ታደርግልኛለች ብዬ አሰብኳት። በሷ ምክንያት የተፈጠረ ጸብ ወዳልተፈለ ነገር የተመራ በጣም እንትን ያለ ማለት በሷ ምክንያት የተፈጠረ ምንድነው በቃ እሷ ያው ልጄ አትወዳትም የነበረው ለሷም ብዬ ሽምግልና እናንተንም ከልጄ ጋር እንደዚህ እንድትመክሯት እሱ አሁን ይኸውልህ መወሻሸት ይቅርብ ይኸውልህ እኛን አሁን የጠራህን እሷን እንድንመክር እንዳልሆነ ግልጽ ነው። በቃ አሁን ይኸውልህ ባለቤትህ ሁሉን ነገር ሳትዋሽ ነግራናለች። እዚህ የጠራችሁን ልጅህን ከገደልካት በኋላ እኛ የልጅህ ገዳይ አስመስለ ለህግ በማቅረብ እና ልጅህ ደግሞ ማክሲመም ቢበዛ ራሷን ያጠፋች እንዲባል አንተ ከዚህ ነገር ውስጥ እንድትወጣ በማሰብ እንደሆነ ባለቤት ነግራናለች። አሁን ይሄን ድራማ ነገር ምሳውን ተው። ይሄንንም ነገረቻችሁ። አሁን እውነቱን ብናወራ ይሻላል። ለምን ነው ልጅህን የገደልካት? ምን አረገችህ? አይ ልጄን ሆን ብዬ ያደረኩት የመግደል ስራ የለም። አጋጣሚ እኔ ከቤት ስመጣ ልጄ ጉሮሮዋን አንቃት ነበር ባለቤቴ። ከዛ እሱን ለማስለቀቅ ከዛ እንትስል ስገፋት አጋጣሚ ጠረጴዛው መታት፣ ህይወቷ ሊያልፍ ይችላል። እንዴት ነው በምን አይነት ሁኔታ እንዴት ነው ጻው? እነሱ ሁሌ ነው የሚጣሉት። አሁን ቪዲዮ ላይ እንዳየሁት ከሆነ ዛኔም ሲጣሉ ነበር። ሁሌ በየቀኑ ነው የሚጣሉት ማለት ነው። በቃ ሁሌ በቃ ጭቅጭቅ ነው ከሷ ጋር። እሷ ስራ ታግዘኝ ትላለች፣ እኔ ደግሞ ትምህርትሽ ላይ እንትን በል ትንሽ ታግዘኝ ትላለች። ልጄ ደግሞ በቃ ብዙ ጭቅጭቅ ነው ነበር። ባለቤት ልጅህን እንደ ሰራተኛ እንደምታሰራ ታውቃለህ? እኔ አይ አታሰራትም ነበር። ቪዲዮውን እኮ እያሳየው ነበር። ልጅ ሰርታ ገና ከማረፏ ምን ሰራሽ ይሄ የታለ እያለች መከራን ስታሳያት እንደነበረ ግልጽ እኮ አሳይታለች። እኔ ሰራተኛ አይደለሁም ስትላት ሰራተኛ ነሽ ስትላትም ደግሞ ሰምታል። እኔ ያልታደልኩ ሰው ብቻዬን መከራዬን እንደዚህ ያሳድጋለሁ ብዬ ትዳር የተሻለ እንትን ይልኛል ብዬ እኔ በብዙ ነገር ውስጥ በብዙ ስቃይ ውስጥ በብዙ እንትን ውስጥ ያለው ሰው ያልታደልኩ ሰው እኔ በቃ ከንቱ ብዙ ነገር በህይወቴ ውስጥ በቃ በችግር ውስጥ ማልፍ ይኸውልህ አሁን እኛ አትበልብኝ። ከዚህ በፊት ራሱ ያው ከ10 ዓመት በፊት የሚገርምህ እናቷ በእንደዚህ ጸብ ውስጥ በመገፋፋት ነው ግርግዳ መቷት። ለምን እንደዚህ አረግ ስላት ግርግዳ መቷት ነው ህይወቷ ያለፈው ማለት ነው። ግርግዳ መቷት ነው ህይወቷ ያለፈው። የማን ናት? የልጄ ማለት ልጄም ደግሞ በዚህ አጋጣሚ እንትን አለች። እኔ እሷን ስንከባከብ ልከፍላት ዋጋ እንትን ልላት ምናምን ትስል የነበረው ወይኔ የልጄንም እናት አንተ ነው የገደልካት? አጋጣሚ ነው ማለት እኔ ስገፈትራት ነው ያ የሆነው። ከዛ አጋጣሚ በቃ መረጃም ልክ እንደሞተች ሰው አያውቅም። በቃ ሌላ ሀገር ሄዳለች ብለን እንትናል ማንም ሰው አያውቅም። አሁንም ይሄ ተደገመ። ምን አይነት መከራ ውስጥ ነው ያለሁት? ግን ነገሩን ለማስተካከል ብዬ እሷን ለመካስ ብዬ ልጄን ብዙ ነገር ዋጋ ስከፍላት ኑሬ እንደዚሁ ምን አይነት እድል ነው? እድለ ቢስ ነኝ። ግን እኮ እኔ እድለ ቢስ ነኝ። እኔ ምን አይነት ጭንቅ ውስጥ ነው ምን አይነት መከራ ውስጥ ነው እየገጠመኝ ያለው? ምንድነው የኔ እድል? ምንም ነው በቃ ምንም እድል የለኝም። ምንድነው አሁን ከኔ ምንድነው የምትፈልገው? ምንድነው ምን እናድርግ? ምንድነው? አንተ እኮ ጤነኛ አይደለህ። አሁን እናትንም ልጅንም ገላል ማለት ነው። ይሄ እኮ ሆን ተብሎ ነው እንዴ የተደረገው? ምንድነው? ምን አይነት እድል ነው ግን ያለኝ? ምን አይነት እድለ ቢስ ነኝ ግን? ምን አይነት እድለ ቢስ ነኝ ግን? እኔ እኮ እድል የለኝም። እኔ ብዙ ነገር እሰራለሁ። ሁሉ ነገር መጥፎ ነገር ነው ወደኔ የሚመጣው። ወደኔ ነገር የሚመጣው እድል። ስንት ሰው ነው የገደልከው በህይወት አንተ? ብዙ ሰው ገላል ማለት ነው። እኔ ምን እገላለሁ? ምን እኔ ሰው እንዴት ሰው ሆን ብሎ ይገላል? ሰው እኮ ሰው ብሎ ይገላል። አጋጣሚ በቃ እኔ ልገላግላቸው በማለት ቆይ እሺ፣ ግድግዳ መታት። ሰው እንዴት በግድግዳ ይሞታል? ግድግዳ ነው የመታት። እንደዚህ አጋጭታት ነው? አይ አጋጭቻት አይደለም። በቃ አጋጣሚ ይሄን አድርጌ ምናምን ስል ትዕዛዝ አልተቀበለችም ነበር። አጋጣሚ ስገፋት ግድግዳ መታት። ከዛ ደም ፈሰሳት። በዛ እንትን አለች። ወይኔ እድል የሌለኝ ሰው በህይወት የሁሉ መከራ የሚከበኝ ምንድነው ግን? ምንድነው ያደረኩት? ምንድነው ግን የበደልኩት? እኔ ከሌላው ምን ለየው ግን? ምንድነው በህይወቴ ውስጥ እንደዚህ አይነት ምንድነው መከራ ግን የሚከበኝ? ከመከራ ወደ መከራ አይደለም። አንተ ደግሞ እንደዚህ አትሆን። እቺ ልጅ እንግዲህ ባለቤቴ ብለህ ይዛ ስትመጣ ልጅ ቤትህ አለ አይደለ? ሁለቱ ሊስማሙ እንደማይችሉ መገመት አያቅትህም። ምክንያቱም እስማማለሁ ብላ አውቃ ነግሬያት ሁሉንም ነገር አሳውቂያት ነው በዚህ ነገር የሆነው።
ነግሬያት ሁሉን ነገር አምና ቤተሰቦቿ ራሱ እሺ ቆይ አንተ አሁን ልጅህን ገለህ ምን አይነት ሰላም ልትኖር ነው? ቆይ ያሰብከው አሁን አንተ በሰላም ትኖራለህ? ልጅህ ሞታ እዚህ አልጋ ላይ አስተኝተህ በሰው እኛ በማናቀው እኛ ነገር ውስጥ አስገብተን እሺ እኔስ እንደው የሚዲያ ሰው ነኝ ነገሮችን እንደዚህ አያለሁ ሰው ራሴን ነፃ ማውጣት እንዴት እንዳለብኝ እኔም ማውቃለሁ ጓደኛዬም ያውቃል ምንም የማያውቅ ሰው አስገብተህ ፍሬም አድርገህ ልታሳስር ነበር ምን አይነት ህሊና ነው ያለ አይ ይሄ በቃ አጋጣሚ እሷ ነግራይ ስለነበረ እናንተ እንደዚህ አይነት ነገሮችን እንደምትሰሩ ከዛ ይሄንን ብናደርግ ብለን ተነጋገርን እናኛ ነገሮችን ይሄን ተነጋገርን ከዛ እንደዚህ እናርግ ተባባል ከዛ ማን ሐሳቡን ያመጣው ሐሳቡን ያመጣው እሷ ነች አማክሪያት እንዴት እናርግ ከዚህ ወንጀል እሷ ስትሞት አው ከዚህ ወንጀል እንዴት እንትን እንላለን በገዳይነት እንትን እንደዚህ ብናረግ ብለን ተማክረን ነው የሆነው ከዛ እናንተ ትመጣላችሁ ከዛ ወንጀሉ እንዳረጋችሁ ተብሎ ፖሊስ እናንተን ይይዛል እንደዛ ነበር ያሰብነው እኛ ወይኔ ልጄን የከንቱ ሰው እኔ ከንቱ ሰው ወይኔ ልጄ አሁን ምንድነው የምታረግልኝ አሁን ታግዘኛለህ እኔ አንተን ነው ማግዘህ ታግዘኛለህ ለምን ነው ማግዘህ በቃ አንተ እኮ እንግዲህ አስደርገኝ ነበር ላስታውሰህ ለማንኛውም ገዳይ ነው ብለህ ልታሳስረኝ ነበር አይደል በቃ አሁን የፈለከውን ገንዘብ እሰጥሃለሁ ይሄን ጉዳይ ተሸፋፍን እንዲቀር ፈልጋለሁ አንተ ጋር ይቅር አንተ እኮ ጭራሽ እንዲጋነን ያረከው እኮ ራስህ ነህ በቃ ልጄ ራሷን አጠፋች ብለህ ሌላ ነገር ውስጥ ባረግ ስትችል ጭራሽ ሌላ ሰው ትጨምራለህ ችግር ላይ ሌላ ችግር ትጠራለህ ያው ይሄ ያረከው በደል ሰበቃ ሌላ ሰው እኛም ያው ይሄ አጋጣሚ እሷ ታያችሁ ስለነበረ ሐሳብ ውስጥ ነግረኝ እንደዚህ አይነት ነገር ብናደርግ ከወንጀል እንድናለን በሚል ያሰብነው ሐሳብ የልጅ አይቼዋለሁ በጣም ብዙ እንደዚህ ራሷን የቆራጣችበት ብዙ እንትን እያየው ነበር አው ከዚህ በፊት ሙከራ ታደርግ ነበር እሱ ራሷን እንደዚህ ልትገላት ከሆነ ለምን አትሞትም ለምን አትተዋትም ነበር ለምን አዳንካት ራሷን ለማጥፋት ለምን ልጄ ትሞታለች ይሄ እኮ በሆን ብዬ በአጋጣሚ የሆነ ነገር እንጂ ሆን ብዬ ልጄን ለመግደል ያረኩት ነገር የለም ይሄ እኮ ከዛ የተናነስም ግን ያረኩት አጋጣሚ ለመገላገል እንትን አልኩኝ ስገፋት ጠረጴዛው መታት ከዛ ደም ፈሰሰ እና ለፖሊስ መናገር አይቀርም እኔ ደግሞ ይሄኔ ዛኔ ገፍተ መሬት ላይ ወደቀች ጊዜ ሆስፒታል ወስዳት ቢሆን ትድን ነበር አይደል ያው ከሷ ጋርም ተነጋገርን ከዛ ደም ሲፈሳት እንደዚህ ብናረግ ብለን ተነጋገር ከዛ እጇን በምላጭ እንድትቆረጥ ያደረገ ብዙ ደም ፈሷት ህይወቷ አለፈ አሁን ከዚህ ጉድ አውጣኝ በቃ አሁን ምንድነው የምትፈልገውን እንትን በል ከዚህ ጉድ አውጣኝ በቃ ከዚህ ጉድ አውጣኝ ወይኔ ልጄ እኔ ከንቱ ሰው ወይኔ ልጄ በሷ ጉድ ነው እዚህ ጦስ ውስጥ የገባሁት ማን ነው ጉደኛው አንተ እኮ ነው ጉድ ውስጥ ምንም ጦስ ውስጥ የገባሁት በሷ እኮ ነው ምን አረጋች እሷ እንዴ ለሷ ባለቤቴ እንደዚህ አንቃ ያዘቻት እሷን እንትን ለማድረግ ነው ያተረፈው ወይኔ ጉዴ አሁን በሷ ማመካኘቱ አይደለም መፍትሄው መፍትሄ የሚሆነው እኔ የምነግርህን ነገር ማድረግ ከቻልክ ብቻ ነው ምንድነው ማድረገው ጥሩ ምንድነው ማድረገው የልጅህ እናት ቤተሰቦችን ታውቃቸዋለህ አሉ በህይወት አሉ አድራሻቸውን ትሰጠኛለህ እችላለሁ እሰጣለሁ ምንድን ልታረግ ነው ማረጋውንማ ምንድነው መሰለህ ልጃቸው እንዲቀብሩ ነግራቸዋለሁ ልጃቸው አዎ አንተ የገደልካቸውን ሁለቱ እንደሆኑም ደግሞ እነግራቸዋለሁ ምክንያቱም አንተ ወንጀለኛ ነህ እኔ ለማጋለጥ ነው አንተ ምትሰራው አዎ ለማጋለጥ አዎ እንኳን አገኘው እንዳንተ አይነት ወንጀለኛን በማግኘቴ ደስተኛ ነኝ አንተ ለልጅህ ያልተመለስክ ሰው ለሌላ ሰው የምትመለስ ሰው አይደለም ስለዚህ ወደ ጣሊያን ሄደ እንዴ እኔ ለማጋለጥማ እዚህ ድረስ ምንድነው ለምን አንደራደርም ምንም ካንተ ጋር በምን እንደራደረው በቃ የሆነ በቃ የምትፈልገውን ገንዘብ ልስጥህ በቃ እንትን እኔ ልታሳስረኝ ነበር አሁን ራስታው ነው ላስታውስ እኔ ልታሳስረኝ ነበር በቃ በገንዘብ ልካስብ ምን ያህል ገንዘብ ትጠይቃለህ በቃ የምትፈልገውን ገንዘብ እንትን ልበል ከዛ ምንድነው እንዳደረግልህ ይፈልጋል በቃ ምንም ነገር እንትን የለም በቃ
ይሄን ጉዳይ ተው፣ ከህይወት አውጣው፣ ከሁሉም ነገር ሰርዘው፣ ሁሉንም ነገር ተው። በቃ ይሄን አጠፋፋ። በቃ ይሄ መረጃ ምንም አያስፈልግም። በቃ አጥፋው። በቃ ያለህን መረጃ በሙሉ አጥፋልኝ። የረዴት እናት የት ነው ያገኛል? እናቷን እሱ የረዴት እናት አጋጣሚ እንትን ላይ ነው የተገናኘው። ቁርስ ቤት ሰራ ነበር የረዴት እናት። እኔ እየሄድኩ እዛ እመገብ ነበር እና ረዴት ጋር ማለት ነው። የረዴት እናት ጋር በተደጋጋሚ ቁርስ በላለው፣ ምሳ በላለው ከኔ የስራ አቅራቢያ ስለነበረች ማለት ነው። ከዛ በዚህ አጋጣሚ የተዋወቅኩት ከሷ ጋር ማለት ነው። ምን ያህል ጊዜ ቆይታችሁ ነው ለሞት የዳረከ? አይ ብዙ ጊዜ ቆይታለች። ከዛ በምን ምክንያት ነው እሷ እንድትሞት ያደረከው? ለምንድን ነው እንደዛ ያጋጫት ግድግዳ? አጋጣሚ ገንዘብ የዕቁብ ገንዘብ አለ እኔ የምሰበስበው። ይሄን የዕቁብ ገንዘብ ብዙ ብር ነው። እኔን ሳታስፈቅድ ለቤተሰቦቿ ላከች። ቤተሰቦቿ ጋር የሚሰራ ቤት ምናምን ለማደስ ነው ብላ እንትን አለች። እኔን ሳታስፈቅጂ እንዴት ይሄን ታደርጋለሽ ብዬ በዚህ ጭቅጭቅ ውስጥ ተነሳ። አጋጣሚ ስገፋት የግድግዳው ጠርዝ እንትን አላት። ከዛ ህይወቷ ሊያልፍ ቻለ። ከዛ በኋላ ለፖሊሶች ምን አልካቸው? ኦኬ ለፖሊስ ለካ አልተናገርኩም። ፖሊስ ምንም የሚያውቀው መረጃ የለም። ምንድን ነው ያደረከው? ቀጣይ ያው ሌሎች ነበሩ ማቃቸው ጓደኞች። ከዛ ያው አስከሬኑ ነው ወደ ሌላ ሀገር። ከዛ ለሰው ግን ስታወራ ምን ብለህ ነው የምታወራው? ወደ ውጭ ጥላህ? አዎ ጥላኝ እንደሄደች እንደኮበለለች ሁሉም ሰው ጎረቤትም ሌላው ሰው የሚያውቀው። ቤተሰብ አልጠየቀም? የእሷ ቤተሰብ ጠይቀዋል። እሺ ግን በተለያየ ምክንያት እንደዚህ በቮይስ በምናምን ለእኔ ስለምደውል እኔ ጋር ሰላም እንደምትላቸው ምናምን እንጂ ውጭ ሀገር እንደሄደች ነው። ውጭ ሀገር እንደሄደች ያው ለእኔ ግን እንደምትደውልልኝ ልጇ እንደምትጠይቅ ነግራቸዋል። እስካሁን ድረስ አያውቁም። ውጭ እንደሆነች ነው የሚያውቁት። በጣም ከባድ ሰው ነህ አንተ። አዎ ይሄን ጉድ በቃ እንትን በል ከጉድ አውጣኝ። ከጉድ አውጣኝ። ይሄ ማንም ሰው እንዲሰማ አልፈልግም። ይሄን ነገር ከጉድ አውጣኝ። ቀበሬ በቃ አሁን ቀበሬ። የምትፈልገውን ገንዘብ ልስጥህ፣ ቀበሬ በቃ። አዎ ቀብራለሁ በቃ። ግን ከእኔ ህይወት ነው የምቀብረው። አይ እኔ ገንዘብ ሰጣለሁ ያልኩህ ገንዘብ ሰጣለሁ።